ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የሌቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹ እየተካሄደ በሚገኘው በአገራዊ ምክክር ጉባኤ በየቡድኖቹ የተጠናከሩ ምክር ሐሳቦችን የማጣጣም ሥራ እየተጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በወጡ የህወሓት ቡድን የሻዕቢያና ግብፅን የጥፋት ዓላማ ለማሳካት የትግራይ ክልል ወጣቶችን ለገበያ እያቀረበ መሆኑን የመከላከያ ሰራዊት መኮንን የቀድሞው አባል ኮሎኔል ገብረዋህድ ኃይሉ ገለጹ። በአፍሪካ የግብርና ምርታማነትን ለማሳደግ ለማዳበሪያ ምርት እድገት በትኩረት መስራት እንደሚገባ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ጥበቃ ኮሚሽነር ሞስስ ቪላካቲ ገለጹ። ቡሌ ሆራ ዩኒቨርሲቲ ኢትዮጵያ ከማዕድን ተገቢውን ገቢ እንድታገኝ በትምህርት በምርምርና በአቅም ግንባታ ዘርፍ የበኩሉን አስተዋጽኦ እያበረከተ መሆኑን አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። እየተካሄደ በሚገኘው በሀገራዊ ምክክር ጉባኤ በየቡድኖቹ የተጠናከሩ ምክር ሐሳቦችን የማጣጣም ሥራ እየተጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እየተካሄደ የሚገኘው ምክክር አስመልክተው ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም ከ8ቱ ቡድኖች የተውጣጡ 120 የሚጠጉ ተወካዮች ካለፈው ሐሙስ ጀምሮ ምክር ሐሳቦችን የማጣጣም ሥራ ሲያከናውኑ መቆየታቸውን ጠቅሰዋል። በየቡድኑ የተውጣጡት 15 ተወካዮች በ8 ቡድኖች መካከል የተዘጋጁ ምክር ሐሳቦች ድግግሞች እንዳይኖርባቸው በአንድ ወጥ መልክ እንዲቀርቡ የማጣጣም ሥራ ሲሰሩ ቆይተዋልም ብለዋል። ተወካዮቹ ስለ ሌሎች ቡድኖች ምክር ሐሳቦችም ግንዛቤ በመውሰድ እርስ በርስ የሚመካከሩ መሆናቸውንም ገልጸዋል። የተጣጣሙት ምክር ሐሳቦች ለ8ቱም ቡድኖች ተመልሰው እንደሚቀርቡ ጠቅሰው ቡድኖቹም ዛሬ ከሰዓት በኋላ በተሰራው ስራ ላይ ግብዓት እንደሚሰጡም ተናግረዋል። የተሰበሰበው ግብዓት ነገ ላይ ተጠናቅሮ ረቡዕ ዕለት በ4000 ተሳታፊዎች እንደሚጸድቅም አብራርተዋል። ህገወጡ የህወሓት ቡድን የሻዕቢያና ግብፅን የጥፋት ዓላማ ለማሳካት የትግራይ ክልል ወጣቶችን ለገበያ እያቀረበ መሆኑን የመከላከያ ሰራዊት መኮንን የቀድሞው አባል ኮሎኔል ገብረዋህድ ኃይሉ ገለጹ። ኮሎኔል ገብረዋህድ ኃይሉ ለኢዜአ እንዳሉት ህገወጡ የህወሓት ቡድን የትግራይን ህዝብ እንደ ግል ንብረቱ በመቁጠር ለከፋ ጉስቁልና እየዳረገው ይገኛል ብለዋል። ህገወጡ ቡድኑ ጽምዶ በሚል ስያሜ ከሀገር ውስጥ ጽንፈኛ ኃይሎችና ከውጭ ታሪካዊ ጠላቶች ጋር የሚያደርገው የክህደት እንቅስቃሴም ሀገርን ለማጎሳቆል ያለመ መሆኑንም ተናግረዋል። ለዚህም የኢትዮጵያን መዳከም የሰርክ ስራቸው ያደረጉትን የሻዕቢያና ግብፅን የጥፋት ዓላማ በማንገብ የትግራይ ክልል ወጣቶችን ነፍስ እንደ ተራ ሸቀጥ ለገበያ እያቀረበ እንደሚገኝም አንስተዋል። የፕሪቶሪያ የሰላም ስምምነት የትግራይ ክልልን ህዝብ የሰላምና የልማት ፍላጎት ምላሽ የሰጠ ታሪካዊ የሰላም ውልና ጸጋ መሆኑንም አስታውሰዋል። ህገወጥ ቡድኑም አሁን ላይ የክልሉን ህዝብ የሰላም ፎይታ ያጎናጸፈውን ስምምነት በማደናቀፍ የራሱን ስርዓት አልበኛና አምባገነናዊ አስተዳደር መፍጠሩንም አስረድተዋል። በአሁኑ ወቅት የትግራይ ክልል ህዝብ በህገወጡ ቡድኑ የጥፋት እንቅስቃሴ ከፋ ስቃይና እንግልት እያስተናገደ እንደሚገኙም ጠቅሰዋል። በተለይም በስርዓት አልበኛ እንቅስቃሴ ወጣቶችን በአስገዳጅ ወታደራዊ አፈሳ ለውጭ ገበያ በማቅረብ የትግራይ ክልል እናቶችን ለከፍተኛ ስቃይ እየዳረገ መሆኑንም አብራርተዋል። የጽምዶ መሪዎችና ባለቤቶች ግብፅና ሻዕቢያ ናቸው ያሉት ኮሎኔል ገብረዋህድ ህገወጡ የህወሓት ኋላቀር ቡድን ደግሞ የታሪካዊ ጠላቶች ተላላኪና ዓላማ አስፈጻሚ ነው ብለዋል። ህገወጡ ህወሓት በትግራይ ክልል በህዝብ ላይ ኢሰብአዊ በደል ከፈጸመው ሻዕቢያ ጋር ጽምዶ በሚል ስያሜ የፈጠረው ያልተቀደሰ ጋብቻም ህዝብን ለማጥፋት የተወጠነ የጥፋት እንቅስቃሴ መሆኑን አንስተዋል። የትግራይ ክልልን ህዝብ እንደ ግል ንብረቱ በመቁጠር ጭምር የህፃናትና ወጣቶችን ነፍስም እንደ ተራ ሸቀጥ ከራሱ የጥፋት ዓላማ ባሻገር ለውጭ ገበያ በማቅረብ የጦርነት ሰለባ እያደረጋቸው መሆኑንም አክለዋል። በአፍሪካ የግብርና ምርታማነትን ለማሳደግ ለማዳበሪያ ምርት እድገት በትኩረት መስራት እንደሚገባ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ጥበቃ ኮሚሽነር ሞስስ ቪላካቲ ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አባል ሀገራት የግብርና ትራንስፎርሜሽን አፈጻጸም ግምገማና ከ2026 እስከ 2035 በሚተገበረው የካምፓላ ድንጋጌ ማዕቀፍን አስመልክቶ በአዲስ አበባ ምክክር መካሄድ ጀምረዋል። ዛሬ ነሐሴ 11 ቀን 2018 ዓ.ም ጀምሮ ለሁለት ቀናት በሚቆይ የምክክር መድረክ አምስተኛው አጠቃላይ የግብርና ልማት መርሃ ግብር የ2 ዓመት አፈጻጸም ሪፖርትና የኢጋድን ቀጣናዊ አፈጻጸም ይገመግማል። በመድረኩ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ጥበቃ ኮሚሽነር ሞሰስ ቪላካቲ አፍሪካ 60 በመቶ ያልታረሰ ለም መሬት እያላት በየዓመቱ ከ100 ቢሊዮን ዶላር በላይ የምግብ ምርትን ከውጭ ለማስገባት ታወጣለችም ብለዋል። የማላቦ የ2 ዓመት ግምገማ ዘመን ማብቃቱን አንስተው የቀጣይ ትኩረት ውጤትም ትግበራ መሆን እንዳለበትም ተናግረዋል። አፍሪካ በካምፓላ አጀንዳ አማካኝነት እስከ 2035 የግብርና ምርትን በ45 በመቶ በሀገር ውስጥ የሚደረግ ንግድን በ3 እጥፍ ማሳደግ፣ ከምርት ስብሰባ በኋላ የሚባክነውን ምርት በ50 በመቶ መቀነስና 100 ቢሊዮን ዶላር ኢንቨስትመንት የማሰባሰብ ግብ መቀመጡን ተናግረዋል። እነዚህን ግቦች ለማሳካት የአፈር ጤናማነት፣ የአገር በቀል ዝርያዎችን የሚጠብቁ የዘር ባንኮችን ማጠናከርና አፍሪካ ያላትን የፎስፌትና ፖታሽ ሀብት በመጠቀም ማዳበሪያን በራሷ የማምረት ስራ በትኩረት ሊሰራ እንደሚገባም ተናግረዋል።
የቡሌ ሆራ ዩኒቨርሲቲ ኢትዮጵያ ከማዕድን ተገቢውን ገቢ እንድታገኝ በትምህርት በምርምርና በአቅም ግንባታ ዘርፍ የበኩሉን አስተዋጽኦ እያበረከተ መሆኑን አስታወቀ። በዩኒቨርሲቲው የሥነ ምድርና ማዕድን ትምህርት ክፍል ኃላፊ አቶ ሙስጠፋ መሐመድ እንደገለጹት ዩኒቨርሲቲው ከማስተማር ስራ ባሻገርም በጥናትና ምርምር የማህበረሰቡን ችግር ለመፍታት በማዕድን ዘርፍ ላይ የተለያዩ ጥናቶችን እያካሄደ መሆኑን አስረድተዋል። ዩኒቨርሲቲው በሚገኝበት አካባቢ መልክዓ ምድራዊ አቀማመጥ በማዕድን የበለጸገ በመሆኑ ይህም ዩኒቨርሲቲው በዘርፉ ላይ ልዩ ትኩረት እንዲያደርግ ካደረጉት ምክንያቶች አንዱ መሆኑን ጠቁመዋል። በአሁኑ ወቅት ኢትዮጵያ ለማዕድን ዘርፍ ልዩ ትኩረት መስጠቷን ጠቅሰው ከዘርፉ ማግኘት የሚገባትን ገቢ እንድታገኝ በትምህርት በምርምርና በአቅም ግንባታ ድጋፍ ዘርፍ የበኩሉን እየተወጣ ይገኛል ብለዋል። የቡሌ ሆራ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ዶክተር ገበየሁ አሻግሬ እንደተናገሩት ዩኒቨርሲቲው ለማዕድን ዘርፍ ልዩ ትኩረት በመስጠት ተገቢ ፕሮግራሞችን ቀርጾ እየሰራ ይገኛል። ማዕድን በኢንስቲትዩት ደረጃ ራሱን ችሎ እንዲደራጅ ላቦራቶሪዎችን የማደራጀት ልምድ ያላቸው መምህራን የማሰባሰብና ከተለያዩ ትላልቅ ዩኒቨርሲቲዎች ጋር በጋራ በመስራት መማር ማስተማር፣ ምርምርና የማህበረሰብ አገልግሎት በትብብር እያከናወነ መሆኑን ገልጸዋል። የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር ተመስገን ደበሎ በበኩላቸው መንግስት ዩኒቨርሲቲው ማዕድንን እንደ አንድ ትኩረት አቅጣጫ አድርጎ እንዲሰራበት የፈለገበት ዋነኛው ምክንያት ዩኒቨርሲቲው የሚገኝበት የጉጂ አካባቢ የተለያዩ አይነት ማዕድናት የሚገኙበት በመሆኑን ገልጸዋል። በቃ ሰላም።